ልጆቻችሁን ከእናንተ ለመንጠቅ ተደራጅተው የመጡ ማፊያዎች የልጆቻችሁን አእምሮ በመበከል ከእጃችሁ ሊያወጧቸው ተዘጋጅተዋል። መርዛቸውን በልጆቻችሁ አእምሮ እየረጩ ነው። ብሬን ሩት ጋንግስ ወላጆች ልጆቻችሁን እናንተ በሰጣችኋቸው እናንተ ፈቅዳችሁ ባደረጋችሁት በእጅ ስልካቸው ልጆቻችሁን የሚነጥቅ የልጆቻችሁን አእምሮ የሚያበሰብስ ልጆቻችሁን ከእናንተ ነጥቆ ወደ መጥፎ ወደ እሳት ውስጥ የሚከት ተግባርን እንዴት እንደሚያደርጉት ትመለከታላችሁ። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ደረጀ ዘወይንዬ ሚዲያ ተከታታዮች፣ ከመምህር ደረጀ ዘወይንዬ ሚዲያ ዛሬ እንግዲህ በተለያዩ ጉዳዮች ላይ የተለያዩ ሀሳቦችን እያነሳን እነዛ ጉዳዮች ምን ማስተላለፍ ፈለጉ የሚለውን ከዚህ በፊት በተወሰኑ ቪዲዮዎች ላይ ያሳየናችሁ የነበረ ሲሆን ዛሬ እንግዲህ በአንድ ትሬንድ እና በ2024 ኦክስፎርድ ወርድ ኦፍ ዘ ይር ተብሎ የተባለለት ቃል ምንን ለማስተላለፍ ፈልጎ እንደሆነና አሁን ላይ በቲክቶክ ላይ ያሉ በርካታ በተለይ በውጭ ሀገር ላይ በስፋት ቪዲዮቹ አካውንቶቹ ከተከፈቱ አጭር ጊዜ ሆናቸው፣ ነገር ግን በሚሊየን እይታና በሚሊየን ሰብስክራይበር ያላቸው ኮንተንት የያዙ ቪዲዮዎች ምንን ለማስተላለፍ እንደፈለጉ እንነጋገራለን። በመጀመሪያ እንግዲህ ይሄ ቃል ምንድነው የሚለውን ስናይ ብሬን ሩት የምንለው ቃል የአንጎል መበስበስ ወይም ደግሞ የአስተሳሰብ ዝቅጠትን የሚገልጽ ነው። ይሄ የአንጎል መበስበስ በምን መጣ የሚለው ይህ ቃል ሲተረጎም ዝቅተኛ ጥራት ያላቸው ፈታኝ ያልሆኑ የሰው ልጅ ማሰብ፣ ማሰላሰል፣ ማስታወስ፣ ትኩረት የመስጠት ችሎታውን እንዲያሽቆለቆል የሚያደርጉና የአእምሮ ደህንነቱን የሚያቃውስ ሁኔታ በሚል ነው እንግዲህ ብሬን ሩት የሚለው ቃል ሲተረጎም ማለት ነው። ዝቅተኛ ጥራት ያላቸው ቪዲዮዎች ስንር ግን ቪዲዮዎቹ የሚቀርቡበት ሁኔታ ወይም የቪዲዮ ጥራቱ ዝቅተኛ የሆነ ሳይሆን የሚይዙት ኮንቴንት ዋይዝ በኮንቴንት ውስጥ ያለው ነገር ምንድነው የሚለው ነው። እነዚህ ኮንቴንቶች እንግዲህ በርካታ የተለያዩ ጥቅም የሌላቸው የሰው ልጅ እንዲያስብ እንዲያሰላስል የማያደርጉ ነገር ግን እንዴት ነው የሰውን ዶፓሚን ወይም ደግሞ ውስጣችን ያለውን ጥሩ ስሜት እንዲሰማን ኢንተርቴን እያደረጉን ያንን ቪዲዮ በማየት ሙሉ ቀን እንድንውል ሙሉ ጊዜያችንን እንድናጠፋ የሚያደርጉ እንድናቋርጥ የማያደርጉ ቪዲዮዎች ናቸው። ነገር ግን ምንም አይነት እንድናስብ ሌላ ነገር ነንሴንስ ሲሆኑ ምንም አይነት ጥቅም የሌላቸው ሀሳቦችን ነው የሚያስተላልፉት ማለት ነው። እነዚህ ዝቅተኛ ጥራት ያላቸው ቪዲዮዎች ተብሎ የተገለጹት እንግዲህ ይሄ ብሬን ሩት የሚለው ቃል ለመጀመሪያ ጊዜ በ1854 ዓመተ ምህረት የአሜሪካ ጸሐፊ የሆነው ሄንሪ ዴቪድ ቶሩ በሚባለው ዋልደን ወይም ደግሞ ላይፍ ኢን ዘ ውድ በተሰኘው መጽሐፉ ላይ ነው ለመጀመሪያ ጊዜ ብሬን ሩት የሚለው ቃል የተገለጸው ማለት ነው። ይህ ሰው እንግዲህ አሜሪካዊ የስነ ተፈጥሮ ተመራማሪ፣ ገጣሚና ፈላስፋ የነበረ ሲሆን በዚህ መጽሐፉ ላይ በተፈጥሮ አካባቢ ቀለል ያለ ኑሮን መምራት እንደገና ደግሞ የህዝብ እንቢተኝነትን ጨቋኝ በሆነ ወይም ደግሞ ፍትሃዊ ባልሆነ መንግስት ላይ የህዝብ እንቢተኝነትን የሚደግፍና ስለ ስነ ተፈጥሮ የሚገልጽ ከስነ ተፈጥሮ ጋር እንዴት ከአካባቢያችን ጋር ቀለል ባለ ኑሮ እንኖራለን የሚለውን ሀሳብ የያዘ መጽሐፍ ነው። እንግዲህ የሄንሪ ዴቪድ ቶሩ መጽሐፍ በዚህ መጽሐፉ ላይ ነበር ለመጀመሪያ ጊዜ ብሬን ሩት የሚለው ቃል በ1854 ዓመተ ምህረት የተገለጸው። ከዛ በመቀጠል ደግሞ በ2007 ዓመተ ምህረት በትዊተር በተለያዩ ቪዲዮ ጌሞች ላይ ይህ ቃላት እየተደጋገመ መጠቀም ተጀመረ። በ2020 ዓመተ ምህረት ዲስኮርድ በተሰኘው ፕላትፎርም ላይ በስፋት መጠቀም ጀመሩ። የፕላትፎርም እንግዲህ የተለያዩ ቴክስት ቪዲዮ ኮል የምንጠቀምበት ፕላትፎርም ነው። በዚህ ፕላትፎርም ላይ በ2020 በስፋት መጠቀም ተጀመረ። ከዛ በመቀጠል ግን በ2023 እና በ2024 ኦክስፎርድ እንዳወጣው ሪፖርት መሰረት ከ230% በላይ ሃይሊ ኢንክሪዝድ ያደረገ ወይም ደግሞ በጣም በፍጥነት የጨመረ ቃል ሆነ ማለት ነው በ2023 እና በ2024። ይህ ቃል እንግዲህ በ2024 ኦክስፎርድ ወርድ ኦፍ ዘ ይር የሚል ስያሜም ተሰጥቶታል።
በ2025 ጃንዋሪ ላይ ብሬን ሩት ጋንግስ ወይም ደግሞ የኢታሊያን የተለያዩ ያልተለመዱ ስላንግ የሆኑ ወርዶችን በመጠቀም ብሬን ሩት ጋንግስ የሚል የተለያዩ የማቴሪያልና ሰዎችን እንስሳትና ማቴሪያሎችን ኮምባይን በማድረግ በኤአይ ጀነሬት የሚደረጉ ቪዲዮዎች መጡ ማለት ነው። እነዚህ ኤአይ ጀነሬት የተደረጉ ቪዲዮዎች የተለያየ የጣሊያን ስያሜዎች ወይም ደግሞ የጣሊያን ስሞች የተሰጧቸው ናቸው። እነዚህ የጣሊያን ስሞች አብዛኛው ሰው ኢቨን ጣሊያናውያን ራሱ የማይጠቀሟቸው ቃላቶች ናቸው። ነገር ግን በውስጣቸው እንዲሁ ሲሰሙ ነንሴንስ ወይም ደግሞ ምንም ትርጉም ያላቸው የማይመስሉ ነገር ግን በውስጣቸው በርካታ ትርጉሞችን የያዙ ቃላቶች ናቸው። እነዚህ ትሬንዶች እንግዲህ ትራላሌሎ፣ ትራላላ፣ ፖርኮዲዮ፣ ፖርካላ የሚል እና በቀጣይ በጣም ብዙ ረጅም የሆነ የዘፈን የተለያዩ የታዋቂ ሰዎችን ድምጽ በማስገባት በኤአይ እንደገና ደግሞ ከታዋቂ ዘፋኞች ጋር ሚክስ እያደረጉ ዘፈኖቻቸውን ሰዎች የታዋቂ ሰዎች ዘፈን እንደሆኑ ወይም ደግሞ እነዛ ሰዎች የሰሯቸው እንደሆኑ አስዩም አድርገው እንዲያዳምጧቸው ሰዎችም ኢንተርቴን ሆነው በደንብ በቃ ኤክሳይትድ ሆነው እንዲሰሙ በዛ ሲስተም ነው እንግዲህ ይሄ ትራላሌሎ የሚል ትሬንድ የመጣው ማለት ነው። Trallallero, trallalla, porco Dio e porco alla. Trallallero, trallalla, porco Dio e trallallero. አሁን ላይ በዓለማችን በጣም በበርካታ ሁኔታ እየተስፋፋ ያለ ነው። በጣም በአጭር ጊዜ ውስጥ ነገር ግን በጣም ረጅም እንደቆየ በስፋት ያለ በጣም በርካታ ተመልካቾች ያሉት ትሬንድ ነው። ይሄ ትሬንድ ሀገራችን ላይ በዚህ ልክ ሰፍቷል ወይም ደግሞ በዚህ ልክ እይታ ያለው ብለን አናስብም። ነገር ግን ይሄ ሶሻል ሚዲያ የሀገራችንን ብቻ ሳይሆን ዓለም አቀፍ ላይ ያሉ ጉዳዮችን ስለሆነ የምናየው ፈለግንም አልፈለግንም ይህ መልእክት ወደኛ ይመጣል ማለት ነው። ወደኛ መምጣቱ ብቻ ሳይሆን አሳሳቢ ሁኔታ ይህንን ነገር የሚያዩት ልጆቻችን ናቸው። ይሄ ትሬንድ ወይም ደግሞ ይሄ ቪዲዮ እነዚህ ሀሳቦች ሲዘጋጁና ሲሰሩ ከትልልቅ ሰዎች ይልቅ በተለይ ለልጆች እንዲያዩቸው ለልጆች ምቹ ሆነው እንዲገቡ አእምሯቸው ላይ በቀላሉ መንገድ እንዲገቡና ልጆች እንዲያዩቸው ተደርጎ እየተሰራ ነው። ትራላሌሎ ትራላላ ትሬንድ የምንለው በመጀመሪያ አንድ ሻርክ ኦር አንድ ደግሞ ካፑቺኖ ባለሪና የምትባል የሆነ የካፑቺኖ ጭንቅላት ያላት ሴት ቡም ቡም ፓታፒም ቱንግ ቱንግ ሳሁር የሚባሉ ደግሞ የሆነ እንጨት የያዘ ሰው የተለያየ ምስል ተሰጥቷቸው የተሰሩት እንግዲህ ለህፃናት አሻንጉሊት በሚመስል መልኩ ለህፃናት ቶሎ ጭንቅላታቸው ውስጥ የሚገቡ የህፃናት የሚያዩት የተለያየ የካርቶን ፊልሞች ምናምን ስላሉ እነሱን በሚወክል መልኩ ነው እንግዲህ እነዚህ ኤአይ ጀነሬት ተደርገው የመጡት ማለት ነው። ስለዚህ ይህንን ሲያዩ ህፃናት ቶሎ ይቀበሉታል። ቃላቶቹም ደግሞ እንዳይረሱ ቶሎ ማይንድ ውስጥ ፕሪንት አውት እንዲደረጉ ቶሎ ማይንድ ውስጥ ፕሪንት ፔስት ተደርገው እንዲቀመጡ ነገር ግን እንዳይረሱ ተደርገው የተሰሩ ናቸው። ወደ ትርጉሞቻቸው ስንሄድ አብዛኛው ነንሴንስ የሆነ ትርጉም ያለው ሲሆን ትራላሌሎ ትራላላ ፖርኮዲዮ ኢፖርኳላ ፖርኮዲዮ ፖርኮ ኩዌስታ ማዶና የሚል አለው። እንግዲህ የአንዱን ትርጉም ብቻ ለጥለን እንየው ስንል ትራላሌሎ ትራላላ ነንሴንስ የሆነ ትርጉም ያለው ሲሆን ከዛ በመቀጠል ግን ፖርኮዲዮ ኢፖርኳላ ፖርኮዲዮ ፖርኮ ኩዌስታ ማዶና የምንለው ዴመን ጎድ ዴመን አላ ዴመን ዲስ ማዶና ማለት ነው። ይሄ ማለት ፈጣሪንም አላህንም ማርያምንም ፖርኮዲዮ ዲስ ማዶና ማለት ማርያምን ለመግለጽ ነው ማለት ነው የተጠቀሙት። ስለዚህ ማርያምንም እግዚአብሔርንም አላህንም ተዉት ማለት ነው ይሄ ትሬንድ ይሄ ቃላት ወይም ደግሞ ይሄ ዜማ የሚገልጸው። ይሄ እንግዲህ እኛ ሳናውቀው ተደጋጋሚ ልጆቻችን የሚሉት ነገር ትርጉሙ ምንድነው? አሁን እዚህ ቪዲዮ ላይ በጣም ያሳዘነኝ ነገር ምንድነው? የተለያዩ ክርስቲያንም የሆኑ ሙስሊምም የሆኑ የእምነት ተከታዮች ላይክም አድርገውታል፣ ኮሜንትም ሰጥተውበታል። ነገር ግን ይህንን ትሬንድ ትርጉሙን አናውቀው። የምናየውን ነገር ትርጉም ማወቅ ለኛ ብቻ ሳይሆን ለልጆቻችንም ለቤተሰብም አስፈላጊ ነው። ልጆቻችን ምንድነው የሚያዩት፣ ልጆቻችን ምንድነው የሚከተሉት የሚለውን ነገር መከታተል አለብን። አሁን በጣም በልጆች ዘንድ ተወዳጅ የሆነ ነው። ስፔሻሊ ደግሞ በቅርብ ጊዜ መጀመሪያ ከተጀመረው ትሬንድ አሁን ላይ ደግሞ የተጀመረው በጣም በህፃናት ልክ በጣም ትንንሽዬ የሆኑ ኤአይዎችን ጀነሬት እያደረጉ ለህፃናት በሚስማማ መልኩ ኢቭን ህፃናት እነዛን የተለያዩ መጀመሪያ ላይ የተሰጡት እነዛ ካራክተሮችን በህፃናት ፊዚካል ተደርጎ እየተሰሩ ያሉ ናቸውና አሁን ይሄ እንግዲህ ልጆች ቶሎ ወደ አይምሯቸው ከመግባቱ በተጨማሪ ወደ አይምሯቸው የሚገባው ይሄ መርዛማ ነገር ግን ምንድነው የሚለውን ነገር ወላጆች በአጽንኦት መመልከት አለብን። ከዚህ ውጪ በጣም በርካታ የሆኑ ጉዳዮች ወደ ሶሻል ሚዲያ ይለቀቃሉ። አሁን ግን ይሄ በጣም በስፋት ሄደና ሃይሊ ኢንክሪዝ እያደረገ ያለ ጉዳይ ነው።
እኛ ላናይ እንችላለን። ልጆቻችን ምንድነው የሚያዩት የሚለውን ቼክ አናረግም። ልጆች ያስቸገሩን ኦኬ ስልክ ነው የምንሰጣቸው። ምግብ አይበሉም፣ ስልክ ነው የምንሰጣቸው። እንግዳ መጣ ቤት ውስጥ ስልክ ነው የምንሰጣቸው። ነገር ግን እዛ ስልክ ላይ የሚያዩት ነገር ምንድነው? አብዛኛው ጊዜ ልጆች የሚያዩት ቲክቶክ ወይም ደግሞ ዩቲዩብ ነው። ምክንያቱም በርካታ የህፃናትም ሆነ ሌሎች አጫጭር ቪዲዮዎች እነሱ ደስ ሊሏቸው የሚችሉ ቪዲዮዎችን የሚያገኙት እዛ ላይ ስለሆኑ በርካታ ልጆች የሚጠቀሙት ይሄንን ነው። በመጀመሪያ ደረጃ ቲክቶክን እና ዩቲዩብን አብዝቶ መጠቀም ስፔሻሊ ቲክቶክን አብዝቶ መጠቀም በልጆች አእምሮ ላይ በጣም ከፍተኛ የሆነ ተጽዕኖ ነው የሚያሳድረው። አንደኛ ነገር ልጆቹ ለአእምሯቸውም ለአይናቸውም ከፍተኛ ጉዳት አለው። ከዛ በመቀጠል የሚያዩት ነገር በሙሉ የልጆቹ ጭንቅላት ላይ ነው ተከምሮ የሚቀመጠው ማለት ነው። ከዛ በኋላ ግን ይሄ ሁሉ ነገር ተከምሮ ልጆቹ ለትምህርትስ የሚኖራቸው ምልከታ እንዴት ነው? አሁን ቅድም ያልነው ይሄ ብሬን ሩት የሚለው ነገር በዚህ ትሬንድ ብቻ ሳይሆን በተለያዩ ሀሳቦችም በተለያዩ የሶሻል ሚዲያ ጉዳዮችም የሚገለጽ ነው። እነዛ ጭንቅላታቸው ውስጥ የሚገባውን ነገር ሪፍሌክት የሚያደርጉት የት ነው? ትምህርት ቤት። ሪፍሌክት የሚያደርጉት የት ነው? ጓደኞቻቸው ጋር። ስለዚህ ይሄ ሁኔታ ነው እኛን በጣም ከፍተኛ የሆነ አደጋ ውስጥ እየከተተን ያለው ማለት ነው። አሁን ይሄ ግን ከዛም አልፎ የእምነቶችን እየነካ ያለ ጉዳይ ነው። አሁን በተለያየ ጊዜ የሚቀርቡ ኮንተንት ሊኖሩ ይችላል በሶሻል ሚዲያ። ይሄ ግን እግዚአብሔርንም አላህንም የክርስቲያን እምነት ተከታይ የሆናችሁ የእስልምና እምነት ተከታይ የሆናችሁ ከዛ ውጪ ደግሞ በፈጣሪ የምታምኑ ማንኛውንም ሰው የሚመለከተው ጉዳይ ነው። በርካታ ሰዎች ሳያውቁ ይሄንን ትሬንድ ይከተላሉ። በዚህ ትሬንድ ቪዲዮዎች ይሰራሉ። ይሄንን ትሬንድ ላይክ ያደርጋሉ፣ ኮሜንት ያደርጋሉ፣ ሼር ያደርጋሉ። ነገር ግን ላይክ የምናደርገውና ኮሜንት የምናደርገው ነገር በኋላ ላይ ምን ያህል ዋጋ ሊያስከፍለን እንደሚችል ልናውቅ ይገባል። በወጣቶችም ጭምር በጣም ከፍተኛ ተጽዕኖ የሚያመጣ ነው። ነገር ግን በተለይ ልጆቻችን ላይ የልጆቻችንን አእምሮ የሚበርዝ የልጆቻችንን አመለካከት የሚበርዝ እጅግ በጣም በቃ ሊመከር የማይችል ሊቆም የሚገባ ትሬንድ ነው። ነገር ግን በዓለም አቀፍ ደረጃ የተስፋፋ በመሆኑ ማቆም ባንችልም በሀገራችን ግን ልጆቻችንን መጠበቅ ልጆቻችን የሚያዩትን ነገር መቆጣጠር እንችላለን። የሚገርመው ነገር ይሄ ትሬንድ መጀመሪያ ላይ ምን ያደርጋሉ? እነዛ ሰዎች ሲዘፍኑ የሆነ ነገር ሲያደርጉ ከዛ ድራማ በቃ የሆነ ድራማቲክ ያደርጓቸዋል። እነዛ በቃ እንደ አንድ ካራክተር ተወስደው የተለያየ ቪዲዮዎች የተለያየ ሀሳቦች ይተላለፉባቸዋል። ሰምቲንግ የሆነ አንዱ እዚህ ጋር ሲዘፍን አንዱ እዚህ ጋር ፊልም ሲሰራ የተለያየ ይሰራና አሁን ላይ ደግሞ ያመጡት ምንድነው? ልጆች ይህንን ነገር እየተከተሉ እየወደዱት እያዩት ሲመጡ ማህበረሰቡ እነዛ ሰዎች ራሳቸውን እንዲገሉ ወይም ደግሞ እነዛ የሚያዩቸው ካራክተር ራሳቸውን እንዲጠሉ ያደረጓቸው። አሁን እንግዲህ አሁን በወቅታዊነት ያለው ቪዲዮ ላይ አሁን ባለሪና ካፑቺና የምትባለውም ኦር ሰምቲንግ ትራላሌሎ ማናቸውም እዚህ ላይ ያሉት ካራክተሮች አሁን ላይ የሚሰሩት ቪዲዮ አንዱ መጀመሪያ ላይ አሴ ፍሬንድ ብሬን ሩት ጋንግስ ተብለው ነው የመጡት። እንግዲህ አእምሮን የሚያበሰብስ ተብሎ የተሰጠውን ትርጉም አእምሮን ለማበስበስ የተደራጁ ቡድኖች እንደማለት ነው በሌላ አማርኛ እንግዲህ ብሬን ሩት ጋንግስ ተብሎ ሲመጣ። ስለዚህ አሁን እነዚህ ሰዎች መጀመሪያ ላይ አሴ ፍሬንድ ሲሰሩ ምናምን የነበረው አሁን ላይ ግን ራሳቸውን ሲጠሉ አንዱ ትራላሌሎ ትራላላ የሚባለው ካራክተር የራሱን ጫማ ኦር የራሱን የሆነ ነገር አንስቶ ሲቆርጥ ባለሪና የምትባለው ደግሞ ባለሪና ካፑቺና የምትባለው ደግሞ የራሷን ጭንቅላት ላይ ያለውን የተሰጣትን የብርጭቆ ስዕል አንስታ ስትቆርጠው ስትጥለው ምናምን የሚያሳይ ነው ማለት ነው። ስለዚህ አሁን ይሄ የልጆቻችን አእምሮ ላይ ምንድነው የሚፈጥረው? መጀመሪያ ላይ የወደዷቸው መጀመሪያ ላይ በጥሩ መልኩ የተላለፈላቸው ይህ መልእክት አሁን ላይ ደግሞ በመጥፎ መልኩ እነዛ ሰዎች ራሳቸውን ሲጠሉ ራሳቸውን ሲቆርጡ ራሳቸውን ሲገሉ ያለውን ነገር ሲያዩ ምንድነው ጭንቅላታቸው ላይ የሚፈጠረው? መጀመሪያ አክሰፕት ያደረጉት ጥሩ ነው ብለው የወደዱት ነገር አሁን ላይ ደግሞ በተለያየ በሆረር መልኩ ራሳቸውን በመጥላት ሱሳይድ በማድረግ ራሳቸውን በማጥፋት እያሳዩቸው ልጆቻችን ላይ ምንድነው የሚፈጠረው? ራሳቸውም ልጆቻችን የወደዱትን ነገር ከዛ ቀጥሎ ራሳቸውን ኢቭን ለራሳቸው ያላቸው አመለካከት በዚህ ልክ ነው እንዲዘቅጥ የሚያደርገው። ከዛ በመቀጠል ደግሞ አንድ በጣም ከዚህ ጋር ተያይዞ ያሳዘነኝ ቪዲዮ ምንድነው? መጀመሪያ ላይ አሴ ፍሬንድ የነበሩት አንድ ካራክተር አለ። ከዛ ልጆቹ አሉ። ሌላኛው ካራክተር መጥቶ ልጆቹን ይወስዳል። ደን አፍተር እሱ እዛ መጀመሪያ ላይ ፍሬንድ የነበሩት ካራክተሮችን በሙሉ እየሄደ የሆነች ላም አለች አንድ ፕላኔት ሆዷ ላይ ያለ ላም እሷን ይገላትና ወተቷን ለዚህ ለሌላኛው ካራክተር ልጆች ያጠጣል። ከዛ ደግሞ አንድ የቺምፓንዚና የሙዝ ኮምቢኔት የተደረገ ኤአይ ጀነሬት የተደረገ ፍሬንድ ነበራቸው። እሱን የሚገለውና ሙዙን ለልጆቹ ይሰጣል። እንደዚህ ያለ ሁሉንም ይሰጥና
እነዛ ልጆች እያደጉ እየዳበሩ ይመጣሉ። ስፖርት ያሰራቸዋል፣ በደንብ ሰውነታቸው ይጨምራል። ከዛ ምን ያደርጋል? እነዛ ልጆች ይሄ የብርቱካን ስማቸውን እንትን አልኩት፣ የብርቱካን ምስልና የሰው አንድ ላይ ኮምቢኔት የተደረጉ ናቸው። ከዛ እነዛ ልጆች ካደጉ በኋላ አሻንጉሊቱን የነዛ ልጆች አባታቸውን ምስል በአሻንጉሊት ያደርግና ያስደበድባቸዋል። አሻንጉሊቱን እነዛ ልጆች አሻንጉሊቱን ይደበድባሉ። ከዛ አባታቸው ይመጣል። አባታቸው ሲመጣ እነዛ ልጆች አባታቸውን ቀጥቅጠው ይገሉታል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? መጀመሪያ ልጆቻችንን ጥሩ በሚመስል መልኩ ከኛ ይወስዷቸዋል። ከኛ ማለት ከኛ ቁጥጥር ስር እኛ ልንቆጣጠራቸው ልንጠብቃቸው ከሚገባው ውጪ አይምሯቸውን ይሰርቁና ይወስዱታል ማለት ነው። አይምሯቸውን ከወሰዱት በኋላ እነሱ በተለያየ መጥፎ በሆኑ ነገሮች፣ መጥፎ በሆኑ ምልከታዎች፣ መጥፎ በሆኑ አስተሳሰቦች አጭቀው ያስቀምጡትና ከዛ ፋይናሊ እኛ ልጆቻችን ጋር ስንሄድ ልጆቻችን እኛን የማይቀበሉን፣ ልጆቻችን እኛን የማይሰሙን፣ ልጆቻችን ለእምነታቸው የማይገዙ፣ ፈጣሪን የማይፈሩ፣ ምንም አይነት ፈርሃ እግዚአብሔር የሌላቸው ልጆች ይሆናሉ ማለት ነው። ፋይናሊ የሚፈጠረው ነገር አሁን ሀገራችን ላይ እየተፈጠረ እንዳለው አይነት ነገር ነው። ግን ይሄ ከዛም የከፋ ነው። ጦርነት ሊኖር ይችላል፣ አለመግባባቶች ሊኖሩ ይችላሉ። እሱ በሰዎች መካከል ያለ ነው። ይሄ ግን የልጆቻችንን አመለካከት ሙሉ ለሙሉ የሚያጠፋና የሚያበላሽ ነው። ከዛ በኋላ ልጆቻችን ሲመጡ ልክ እዚህ ጋር እንደተመለከተው አባታቸው ነበር መጀመሪያ፣ ከዛ ሌላ ሰው ወሰዳቸው። እነሱ የኛን ልጆች አስተሳሰባቸውን፣ አመለካከታቸውን፣ አይምሯቸውን ሊወስዱ እንደፈለጉት ማለት ነው። ከዛ ወሰዱ። ከዛ አባታቸው ተመልሶ ወደ እነሱ ሲመጣ እኛ ጊዜ ለልጆቻችን ሳንሰጥ፣ ሰዓታችንን ለልጆቻችን ሳንሰጥ፣ ልጆቻችንን ሳንቆጣጠር፣ ልጆቻችንን በሶሻል ሚዲያ በተለያዩ ፕላትፎርሞች አጭቀን የነሱ ተገዢ ካረግናቸው በኋላ እነሱ አስተሳሰባቸውን ልቦናቸውን በሙሉ ከወሰዱ በኋላ ልጆቻችን ብለን የምንመለስበት ሰዓት ላይ ግን ልጆቻችንን አተናቸዋል። ልጆቻችንን የምናገኛቸው ሰዓት አይደለም ማለት ነው። ስለዚህ በዛ ሰዓት እኛ ልጆቻችን ብለን ስንሄድ ልጆቻችን ተመልሰው መጥተው እኛን ነው የሚያጠፉን ማለት ነው። ስለዚህ ይሄ ትሬንድ እንደ መጀመሪያ ከትርጉሙ ባሻገር ትርጉሙ እንዳለ ሆኖ በጣም የሚዘገንንና ሊሰደብ የማይገባውን አንድ ኃይል ከመስደቡ ባሻገር ግን አሁን ላይ እየተላለፈ ያለው መልእክት ደግሞ እጅግ በጣም ከፍተኛ ተጽዕኖ ሊያመጣ የሚችል እጅግ በጣም ትኩረት ሊሰጠው የሚገባ ነውና ይሄንን ትሬንድ ይሄንን ሚዲያ የምትመለከቱ ሰዎች በሙሉ ይሄንን ትሬንድ ይሄንን ቪዲዮ ልጆቻችሁም ሆኑ ማንኛውም የቤተሰባችሁ አካል እንዳያይ እንድታደርጉ መክራችኋለሁ። ምክንያቱም አሁን እንደምናየው ቀላል አይደለም። አንድ ቪዲዮ ምን አየሁኝ፣ አንድ የቲክቶክ አካውንት ሲከፈት የተከፈተው በዚህ ትሬንድ ነው። which means ይሄ ትሬንድ ጃንዋሪ 27 ላይ ነው በደንብ መውጣት የጀመረው። ከዛ ይሄ ፌስቡክ አካውንት የተከፈተው አፕሪል አካባቢ ነው። ነገር ግን አሁን ላይ ከ200 ምናምን ሺህ በላይ ተከታዮች አሉት። ይሄ የቲክቶክ አካውንት የሚሰራው በዚህ ትሬንድ ብቻ ነው። ይሄንን ትሬንድ ብቻ ነው የሚሰራው። ነገር ግን በርካታ ተመልካቾች አሉት። ኢቭን እያንዳንዱ ቪዲዮ በሚሊዮኖች የሚቆጠሩ ቪው ነው ያለው፣ በሚሊዮን የሚቆጠሩ ላይክ ነው ያለው። እና ልጆቻችንም የዚህ ሰለባ ናቸው። ልጆቻችንም ይሄንን እያዩ ነው ያሉት በዚህ ሰዓት። ምንድነው ውስጣቸው የተቀረጸ ያለው? እያንዳንዱ ቪዲዮ የሚያስተላልፈው መልእክት እንደው ግቡና እዩት አላላችሁም፣ ግን ለልጆቻችሁ ስትሉ ወላጆች ግቡና እዩት። በጣም አጸያፊ የሆነ ስራ ነው እየተሰራ ያለው። አሻንጉሊቶች ይመስላሉ፣ ጥሩ ነገሮች ይመስላሉ፣ ነገር ግን እጅግ በጣም ከፍተኛ ተጽዕኖን የሚያመጣብን ነውና እንግዲህ በጥቂቱ ስለዚህ ቪዲዮ ይሄንን ለማለት ወደድኩኝ። ሌሎቻችሁ እንግዲህ እነዚህን ቃላቶች እነዚህን ወርዶች እንግዲህ ገብታችሁ ትራንስሌት እያደረጋችሁ ተመልከቱ። የምታገኙት ትርጉም በጣም የሚያስደነግጥ እና ለጆሮም ለዓይንም የሚቀፍ ትርጉም ነው። የውድ ደረጃ ዘወይንዬ ሚዲያ ተከታታዮች ለዛሬ እንግዲህ በዚህ የአእምሮ ማበስበስ ብለው ትርጉም በሰጡት ብሬን ሩት እና ብሬን ሩት ጋንግስ በሚለው ሀሳብ እንግዲህ በጥቂቱ ይህንን ልንላችሁ ወደድን። ይህ መልእክት ለሌሎች ይተላለፍ ዘንድ ሰብስክራይብ፣ ሼር እና ላይክ በማድረግ የዘወትር አጋርነታችሁ አይለየን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።